توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين أما بعد فيا إخوتي الكرام وأخواتي الكريمات السلام عليكم ورحمة الله وبركاته يهونا في رحاب الآية بميل رأس إن شاء الله بقرآن آيات زوريا يميل رأس مرتن زاري دمو بك بلنال እንግዲህ አዩሃ አልአሂባ የቁርአን ምክሮች እንደ ቁርአን መካሪ የለምና አመርቂ ነው የሚገባውን ደሞዝ የሚያሰጥ ተሚፈራው የሚያድን ነውና ሁላችንም እነዚህን ምክሮች ልብ ብላችሁ ብትከታተሏቸው እጋብዛለሁ ጀዛኩሙላሁ ኸይር ዛሬ ይጃጅላችሁ የቀረብኩት የቁርአን አያ إنما المؤمنون الذين إذا ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون يميل آيانه مؤمنوش مالتنا هم ملون قدي مؤمن ما هون قديتا مهون لا تشبناك لا تدخل الجنة حتى تؤمنوا تعالى مناتشو جنة عقونا تبالونا جنة لمقبات قديتا إيمان قديتا نبقى إيمان مقيني تعلبت يقدنه قد أفلح المؤمنون إلى الله سبحانه وتعالى فلا هم يوطث مؤمنوች እንደሆኑ ይናገራል ሌሎችንም ባህሪ ተገለጸ በኋላ ኡላኢከ ሁም ዋሪሱን الذين يرثون الفردوس هم فيها خالدون ይላል ጀነተ ፊርደውስ የሚወርሱ ናቸው ነው የሚለው የጀነቱ ሁሉ ጣሪያ የሆነውን ታላቁን ጀነት ማለት ነው ስለዚህ ሙእሚኖች መሆን ግዴታ ነው ሙእሚኖች መሆን አለብን ያው ሙእሚኖች ብሎ እዚህ ያስቀመጠው ኢማናቸው ሙሉ የሆኑ ማለት ነው እንጂ 6 ኢማኖችን ብቻ ያሟሉትን አይደለም እነዛ ሙእሚን ናቸው ግን ሙሉ ሙእሚን ለመሆን እነዚህ ዝቻሽ ላይ የገለጻቸውን መገለጫዎች ማሟላት ግድ ነው አንደኛ ያስቀመጠው አላህ Subhanahu Wa Ta'ala إذا ذكر الله وجلت قلوبهم ነው የሚለው አላህ በተወሳ ጊዜ ቀልባቸው የሚፈራ የሚንቀጠቀጥ የሚርድ ነው ይላል አያችሁት እስቲኛ ስለ አላህ ሲነሳ ቀልባችን ይፈራል ቀልባችን ይንቀጠቀጣል ሐቁን አሟልተን ይሆን እንደሚገባ ፈርተን ይሆን ምክንያቱም ያዩሃ ለዲና መተቁላህ ሐቀ ቱቃቲ ተገቢውን ፍርሃት ፍሩት ነው የሚለው የሰው ልጅ ወማ ቀደሩላህ ሐቀ ቀድሪህ ብሎ አላህ Subhanahu Wa Ta'ala ይኮናል ተገቢውን ክብር አላከበሩትም ይላል እኛ ታዲያ ተገቢውን ክብር አክብረን ይሆን ተገቢውን መፍራት ፈርተን ይሆን ይሄ በጣም ያስጨንቀናል ያሸብረናል ማለት ነው ትክክለኛ ኢማናችን ሙሉ ተሆነ ጎዶሎ ታልሆነብን ኢማናችን አላህ ሲወሳል በቃ ኢማናችን እንትን ማን ልባችን ይፈራል ልባችን ይንቀጠቀጣል ማለት ነው በመጨረሻ ቀን በማያምኑ ሰው የተቃራኒ ኢማናቸው በጎደለባቸው እና በጠፋባቸው ሰው የተቃራኒ እነሱንማ وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة ነው የሚለው እነዛ በአኺራ የማያምኑ ሰዎች አላህ ሲወሳ ቀልባቸው ይጨማደዳል ይጨነቃል ነው የሚለው በቃ ቀልባቸው ያቆፍራል ነው የሚለው እንኳን ሊፈሩት ማለት ነው ያንን ላለመስማት እኮ ነው ወይ ዛዙክር الذين من دونه ዛሁም ይስተብሽሩን ታላህ ውጭ ያለው በተወሳ ጊዜ ወዲያውኑ ይበሰራሉ ይደሰታሉ ነው የሚለው ሱብሃንአላህ እነማን ናቸው ኢማን የሌላቸው በመጨረሻ ቀን የሚያምኑት ትክክለኛ ሙእሚኖች ግን ኢማናቸው አላህ Subhanahu Wa Ta'ala በደንብ እንዲፈሩ ያድርጋቸውና ቀልባቸው ይረዳል ይላል አንደኛ ይሄ ነው ልብ በሉ ትክክለኛ ሙእሚን ለመባል ብዙ አላስረዝምም ሁለተኛው وإذا تليت عليهم آيات زادتهم إيمانا የቁርአን አያት በእነሱ ላይ በተነበበባቸው ጊዜ እምነት የሚጨምራቸው ናቸው ነው የሚለው የቁርአን አያቶች ኢማንን የሚያለመልሙ ኢማንን የሚሞሉ ናቸውና ሙእሚኖች ስለሆኑ ቁርአን በተነገራቸው ቁጥር በቃ ኢማናቸው እየጨመረ ይሄ ኢማን የሚባለው ነገር በነገራችን ላይ የዚዱ ቢጧዓ ወይንቁስ ቢልማዕሲያ በኸይር ስራ እየጨመረ ነው የሚሄደው በወንጀል ደግሞ እየጎደለ ነው የሚሄደው እና እነዚህ ሙእሚኖች ታዲያ ቁርአን ሲነገራቸው በቁርአኑ በማመን ቁርአኑ በሚለው በመስራት ቁርአን ተወያላቸውን በመተው ኢማናቸው እየጨመረ እየፋፋ ነው የሚሄደው ነው የሚለው
በሙናፊቆች ተቃራኒ ሙናፊቆችንማ አላህ ሱብሓነሁ ወተዓላ በቁርአን ላይ የገለጻቸው በጣም በሚያሳዝን ሁኔታ ነው። ወኢዛ ማ ኡንዚለ ሱረቱን ምዕራፍ በወረደች ጊዜ ይላል አላህ ሱብሓነሁ ወተዓላ እነዛ በልቦቻቸው ውስጥ የኢማን በሽታ ያለባቸው ማለት ኢማናቸው በሽታ ያለው እንትን ሸክ ያለባቸው ሰዎች አዩኩም ዛዴቱ ሀዚህ ኢማና ይላሉ ይላል። ማንኛችሁ ናቸው ይቺ ኢማን የጨመራችሁ ነው የሚሉት ነው የሚለው። እንኳን ኢማናቸው ሊጨምር ምን ይሰራልናል ምን ያደርግልናል ዝም ብሎ ይለፈልፍብናል እንጂ የሚሉ ናቸው ማለት ነው ሙናፊቆች ማለት። ግን አላህ ሱብሓነሁ ወተዓላ እነዚህን ቁርአን የሚሰሙ ሰዎች ለሁለት ሲገልጻቸው ፈአመ ለዚነ አመኑ ፈዛደቱም ኢማናን እነዛ ያመኑ ሰዎች ኢማን ይጨምራቸዋል ወህም የስተብሽሩን ይላል። የሚበሰሩ ሆነው ደስ ብሏቸውም ወአመ ለዚነ ፊ ቁሉቢሂም መረዱን ፈዛደቱም ሪሰን ኢላ ሪጅሲሂም ወማቱ ወሁም ካፊሩን እነዛ ኒፋቅ ያለባቸውን የሆነ እንደሆነ በኩፍር ላይ ኩፍር ነው የሚጨምራቸው ካፊር ሆኖ ነው የሚሞቱት ነው የሚለውና ቁርአን ስንሰማ ልብ ብለን በተደብር እያዳመጥ ኢማናችን ሊጨምር ይገባል። ሙእሚን መሆን አለመሆናችንም እዚህ ላይ መፈተሽ አለብን። የመጨረሻው አላህ እዚህ ያስቀመጠው ምንድነው ወዐላ ረቢሂም የተወከሉ ነው የሚለው በዚህ ጫት መጨረሻ ላይ ማለት ነው። ባህሩ ይቀጥላል። በአላህ ሱብሓነሁ ወተዓላ በጌታቸው ብቻ ላይ የሚመኩ ናቸው ብሎ ነው የሚያስቀምጠው። ኢማናቸው ሙሉ የሆኑ ሰዎች ማለት ነው። ዝም ብሎ በድንጋው በዛፉ በረከቦቱ በምኑ አይመኩም። የሚመኩት በማይሞተው ሀያል በሆነው ሕያው በሆነው ሁሉን አሸናፊ በሆነው አላህ ሱብሓነሁ ወተዓላ ብቻ ላይ ነው ብሎ ነው የሚያስቀምጠው። ሌላው ሶላታቸውን እንደምጠብቀው የሚሰግዱና ተሰጠናቸው የሚሰጡ ናቸው ብሎ ያስቀምጣል። አላህ ሱብሓነሁ ወተዓላ እኒህ ምን ብሏቸዋል? ኡላኢከ ሁሙል ሙእሚኑነ ሐቃ እነዚህ እውነተኛ ሙእሚን ናቸው ይልና ለሁም ደረጃቱን ዒንደ ረቢሂም ለነሱ ጌታቸው ዘንድ ማዕረጎች አላቸው ማርታም አላቸው የጌታም አላህ ሱብሓነሁ ወተዓላ ጥሩ ደሞዝ ጥሩ ሲሳይ ተዘጋጅቶላቸዋል ነው የሚለውና ትክክለኛ ሙእሚኖች ለመሆን ጥረት እናድርግ እኒህን ባህሪዎች በማሟላት هذا ما عندي እኔንም እናንተም እንጠቀም አላህ አድርገን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا